አዳዲስ ለየት ያሉ አስገራሚና አስደናቂ እንደዚሁም በቀላሉ ሀብታም ሊያደርጉ የሚችሉ የግብርና ቢዝነሶችን አየሁ። አንዱ የቢዝነስ አይነት በጣም ገርሞኛል። ይሄውም የበቀለ የበቆሎ እርሻ ላይ ያሉ በቆሎች 4 ቅጠሎችን እንዳወጡ መሸጣቸው። እንደዚሁም ገበሬዎቹ አንድ በሬ ገዝተው ካረሱበት በኋላ በሬውን አደልቦ በመሸጥና ከእርሻ ምርቱ ሽያጭ እስከ 42000 ብር የተጣራ ትርፍ እንደሚያገኙ የነገሩኝም ይጠቀሳል። መሬት ለሌለው ነገር ግን ግብርናን ለሚወድ ለእንደኔ አይነቱ ሰው ምርጥ የቢዝነስ አማራጮች ስለሆኑ ልጠቀምባቸው ወስኛለሁ። ሰላም ቤተሰቦችና ተመልካቾች፣ እንግዲህ በመግቢያው ላይ እንዳነሳሁት በተለይ የመሬት ችግር ያለበት ሰው በቀላሉ በግብርና ስራ ተሰማርቶ የእርሻ ስራን መስራት እንደሚችል ነው ይዤላችሁ የቀረብኩት በዚህ ቪዲዮ። እንግዲህ አሁን ብዙ ሰው መሬት የለንም፣ እርሻ እንወዳለን፣ ነገሩ ግን መሬት ስለሌለን በምን መልኩ እርሻ ልንሰራ እንችላለን፣ በምን መልኩ ሰብል ማምረት እንችላለን፣ እንስሳትን ማርባት እንችላለን ብሎ በየጊዜው ከውጭ ሀገርም ከሀገር ውስጥም ኮሜንት ይጽፉልኛል፣ ሀሳብ አስተያየት፣ ጥያቄ ይጽፉልኛል፣ ያቀርቡልኛል። እኔም በተቻለ መጠን በየወረዳው በየገጠሩ ሲሄድ የተለያዩ አማራጮችን እያቀረብኩላቸው ነው የምገኘው። ዛሬም እንግዲህ በመግቢያው ላይ እንዳነሳሁት የተለያዩ በጣም የሚገርሙ ለኔ ራሱ አዲስ የሆኑና ከዚህም በፊት ሰምቼም አይቼም ማላቃቸውን የተለያዩ የግብርና ቢዝነስን መስራት የምንችልባቸውን አማራጮችን ነው የማቀርብላቸው። ኢቭንፍ መሬትም ባይኖረን በቀጥዬ በማቀርባቸው ስልቶች በመጠቀም በግብርና ስራ በመሰማራት ውጤታማ መሆን ይችላል ማለት ነው። አንድ ሰው የግድ መሬት ቢኖረን ጥሩ ነው፣ ከሌለንም ዋናው አስተሳሰቡ ላይ ነው ጨዋታው ያለውና በቀጥዬ በማቀርባቸው ስልቶች በመጠቀም የግብርና ስራ መስራት እንችላለን። በዛም ራሳችንንም ጠቅመን ሌሎችንም መጥቀም እንችላለን ማለት ነው። በቀጥታ ወደ እነዚህ ሀሳቦች ነው የምገባው ማለት ነው። በቃ መርጦ ሰጠኝ። በቃ ምርጥ ለኔ ሳልመረጥክም ጫማ ዝም ብለህ ለራስህ ብቻ እንግዲህ ደወልኩኝ ነበር። አይ ስቀልድ ነው። እሺ አንደኛ እህል እንደበቀለ ለምሳሌ በቆሎ 4 ቅጠል እንዳወጣ በቆሎን የመሸጥ ወይንም የጋራ በማድረግ ትርፉን እኩል የመከፋፈል ወይንም የመጠቀም ቢዝነስ ነው የሚሆነው። እንግዲህ እዚህ ጋር አንዳንድ አርሶ አደሮች እኔም በአካል እንዳየሁት ይህን እንግዲህ ያየሁት ወደ ኢሉባቦር አካባቢ ሁሩሙ የሚባል ወረዳ ገጠር ውስጥ ሂጄ ነው። በቆሎ አንድ አርሶ አደር ይዘራል። ያን በቆሎ ከዘራ በኋላ ከበቆሎ 4-5 ጆሮ ነው የሚሉት ቅጠል ካወጣ በኋላ እንዳለ መሬት ላይ በቆሎ ቡቃያው እንዳለ ይሸጡታል ማለት ነው። በአካባቢው የገበያ ዋጋ ተስማምተው ብሎ ወስደው ይሸጡታል። ሁለቱም ይጠቀማሉ ማለት ነው። ይሄ ለኔ አዲስ ነው። ገዢው ሙሉ በሙሉ የመንከባከብ ስራ ይሰራል። ጉልጓሎ ይኖራል፣ ማስኮትኮት ይኖራል፣ ማዳበሪያ ማስጨመር ይኖራል፣ የተለያዩ ከአውሬ ጥቃት መጠበቅ ሊኖር ይችላል። ይህን ሁሉ የእንክብካቤ ስራዎችን ከሰራ በኋላ መጨረሻ ላይ ምርቱን ያገኛል ማለት ነው። አሁን ይሄ ግለሰብ መሬት የለውም፣ ግን ይሄ ቢዝነስ አማራጩ እዛ አካባቢ ስላለ ተጠቅሞበት ገቢውንም ከፍ ያደርጋል፣ የቤተሰቦቹንም የራሱንም የኑሮ ሁኔታ ከፍ ያደርጋል ማለት ነው። ስለዚህ ገዢው ሙሉ በሙሉ 100% የሚሰበስበው ምርት የራሱ ነው የሚሆነው። ሻጩ ደግሞ ከዚህ የሚጠቀመው ነገር የለውም ማለት ነው። ኦልሬዲ በብር ያን ቡቃያ ሽጦታል ማለት ነው። እንግዲህ ያ ቡቃያ የገዢው ንብረት ነው። ተሰብስቦ ቤት እስከሚገባ ድረስ ያለው የራሱ ንብረት ነው። ነገር ግን ይሄ ነገር የጋራ ከሆነ ውል ተቀባዩ በቆሎውን እስከ መጨረሻው ተንከባክቦ ማለትም ከበሽታና ከተባይ ተከላክሎ ከሌባ ጠብቆ ምርቱን ሰብስቦ ጎተራ አስገብቶ በስተመጨረሻ ከምርቱ እኩል ይካፈላል። የሼቱ ጫላነት ተይሙ ዱጋንሲ እንጀራ የእኩል ሲሰጥ ምንድነው መሬት የሌለው ሰውዬ በጉልበቱ በጥበቃና ወዘተ በዚህ መልኩ በቆሎውን ጠብቆ ካስገባ በኋላ ከባለ መሬቱ ጋር እኩል ይካፈላሉ ማለት ነው መጨረሻ ላይ። ይሄ በጣም የሚገርመኝ ቢዝነስ ነው። እኔ ፕራክቲካሊ ያለ በተግባር የምናየው ነገር ነው። እዛ አካባቢ በአብዛኛው አካባቢ በዛ አካባቢ ብቻ ሳይሆን በጎረቤቶቹ ጎረቤት በሆኑ ወረዳዎች ላይም እናያለን ይሄን ቢዝነስ እና እጅግ በጣም የሚገርመኝ ነው። በጣም ይጣፍጣል፣ ይገርማል። አንድ አበላለሁ እኔ አንከና። ሁለተኛው ደግሞ የቡና እርሻን የማከራይ ቢዝነስ ነው። ይህ እንግዲህ የቡና እርሻን የምናከራየው በክልሉ ሕግ መሰረት አንድ ሰው የቡና እርሻውን ማከራየት የሚችለው እስከ 3 ዓመት ብቻ ነው። ከዛ በላይ ለሆነ ዓመት ማከራየት አይችልም። አክቹአሊ ውሉን ማራዘም ይችላሉ። ከ3 ዓመት እንዳበቃ ሁለቱ ሰዎች የሚስማሙ ከሆነ
ለቀጣይ 3 ዓመት ደግሞ አዲስ ውል ይፈራረማሉ። በዛ መሰረት ስራውን መስራት ይችላሉ ማለት ነው። የቡና እርሻን የማከራየት ቢዝነስን ስናይ ኦልሞስት ከመጀመሪያው ከበቆሎ ቢዝነስ ጋር የሚመሳሰል ነው። በኮንትራት ሽያጭ ከሆነ እንግዲህ ምርቱ የገዢው ብቻ ነው የሚሆነው። ባለቡናው የሚያገኘው ምንም ነገር አይኖርም ማለት ነው። በዚህ ኬዝ ኦልሬዲ ብሩን ከፍሎ ለ3 ዓመት ያን የቡና እርሻ ከገዛ ግለሰቡ ገዢው ባለ ቡናው ወይንም ባለ መሬቱ ቀጣይ ከሚሰበሰበው ምርት የሚያገኘው ድርሻ አይኖርም ማለት ነው። የጋራ ከሆነ ግን ውል ተቀባዩ ቡናውን እስከ መጨረሻው ተንከባክቦ ማለትም ከበሽታና ከተባይ ተከላክሎ ከሌባ ጠብቆ ምርቱን ሰብስቦ ካስገባ በኋላ በስተመጨረሻ ከምርቱ እኩል ይካፈላል ማለት ነው። ይህም በጣም የሚገርመኝ ቢዝነስ ነው። ብዙ ሰዎች ይጠቀሙበታል። ብዙ ሀብታም የሆኑ ሚሊዮነር የሆኑ በርካታ ሰዎችን በአካል አውቃለሁ ማለት ነው በዚህ ስልት በመጠቀም። ይሄም አንዱ ለየት ያለና ቢሰራበት ውጤታማ ሊያደርገን የሚችል የግብርና ቢዝነስ ነው። አያ የደሃ አይሱዙ ሰምተህ ታውቃለህ? አዎ። ሶስተኛው ገራሚ ቢዝነስ ደግሞ የወተት ላሞችን ምርታቸውን እኩል የመጠቀም ወይንም የመከፋፈል ቢዝነስ ነው። ላም ይገዛል አንድ ሰው የሚያረባበት ወይንም የሚንከባከብበት መሬት ስለሌለው መሬት ላላቸው ሰዎች የእኩል በውል ተስማምቶ ይሰጣል ማለት ነው። ላሟን ከገዢዋ የተቀበለው ሰው ወይንም ውል ተቀባዩ ላሟን በአግባቡ የመንከባከብ ኃላፊነት አለበት ማለት ነው። ሙሉ በሙሉ ኃላፊነት ይወስዳል፣ ይንከባከባታል፣ ውጤታማ እንድትሆን ያደርጋታል ማለት ነው። የወተት ተዋጽኦና ጥጃዋን እኩል ይከፋፈላሉ። ላሟ ከወለደችና መታለብ ከጀመረች በኋላ ለ2 ሳምንት ገዢዋ ጋር ትቆያለች። በዚህን ጊዜ ወተት አልቦ የሚጠቀመው የላሚቷ ገዢ ይሆናል። በቀጣይ 2 ሳምንት ደግሞ ባለመሬቱ ወይንም ውል ተቀባይ ይጠቀማል ማለት ነው። ላሚቷ ወተት መስጠት እስከምታቆምበት ጊዜ ድረስ በዚህ መልኩ ላሚቷን እያዘዋወሩ ይጠቀሙባታል ማለት ነው። ይህም በጣም የሚገርመኝ የቢዝነስ አይነት ነው። ፕራክቲካሊ እዛ በአካል ያየሁት ነው። ብዙ ሰው በዚህ መልኩ ይጠቃቀማል። ይህም እዚህ ጋር የሚነሳ ጉዳይ ነው ማለት ነው። ባለ ላሟ ሩቅ አካባቢ የሚኖር ከሆነ የእርሱ ድርሻ ወተትና ቅቤ እየተጠራቀመ በየጊዜው ይላክለታል ማለት ነው። በዚህ መልኩ ተጠቃሚ ይሆናል። ቅርብ ከሆነ ግን በየ2 ሳምንቱ ላሚቷን እየተቀያየሩ ይጠቀሙበታል ማለት ነው። ሁለቱ ወገኖች ውላቸውን ማፍረስ ከፈለጉ ላሟ ንብረትነቷ የገዢዋ ብቻ ይሆናል። ነገር ግን ጥጃዋ የእኩል ንብረት ናት ማለት ነው። ጥጃዋን ይከፋፈላሉ። ይሄ በጣም የሚገርመኝ የቢዝነስ አይነት ነው። ሁለቱም ሰዎች በዚህ መልኩ ኢቭን መሬት ባይኖረውም አንድ ሰው ላሞችን ገዝቶ ለመሬት ላላቸው ሰዎች በውሉ መሰረት በመስጠት በዚህ መልኩ ሊጠቀሙበት ይችላሉ። ትርፋማ ይሆናሉ። ራሳቸውንም ቤተሰባቸውንም ይጠቅማሉ። የስራ እድልን መፍጠር ይችላሉ ማለት ነው። ያቺ ከውስጥ የምትመጣው ነጭዋ እሷ ስንት ትሰጣለች? 45 ትሰጣለች። ኧረ እባክህ። አራተኛው ደግሞ በሬን ካረሱበት በኋላ አድልቦ የመሸጥ ቢዝነስ ነው። ይህም በጣም የሚገርመኝ ነው። ይህንንም በተጨባጭ እዛ አካባቢ በጣም ይጠቀሙበታል ሰዎች። አንድ ሰው አንድ መካከለኛ የሚባል በሬ ይገዛል። ከዛ በኋላ ያርስበታል። ለ3 ወር አካባቢ ያርሱበታል። ለምሳሌ በቆሎ ካመረቱበት በኋላ በቆሎን ለምግብና ለሽያጭ በማቅረብ የመጀመሪያ ትርፍ ያገኛሉ ማለት ነው። በመቀጠል ለ2 ወራት ደግሞ በሬውን አደልበው ይሸጣሉ እርሻውን ከጨረሰ በኋላ። ከዛ በኋላ ደግሞ አሁንም በበሬው ምክንያት ሁለተኛ ትርፍ ያገኛሉ። አንዱ ገበሬ ከጥቂት መሬት ከአንድ በሬ በዚህ ስልት በአማካይ ከ40,000 እስከ 42,000 ብር የተጠራ ትርፍ እንዳገኙ ባለፈው ጊዜ አጫውተውኛል። የራሱ በጣም የሚገርም ቢዝነስ ነው። ብዙ ሰዎች ይጠቀሙበታል። እዛ አካባቢ ላይ በጣም ይጠቀሙበታል። የራሳቸውንም የሌላውንም የገቢ ምንጭ ያሻሽለውበታል ማለት ነው። አዲስ እውቀት ስለሆነ ያው አዩ ለምሳሌ ይሄ ይሰበራል። አምስተኛው የቢዝነስ አይነት ደግሞ የቡና ግዢና ሽያጭን ይመለከታል። በተለይ እዚህ ጋር የምናየው ቀይ ቡናና የጀንፈል ቡና የሚባሉ አሉ። እነዚህም በመሸጥ የሚገኝ ገቢ ነው። ይህ ስራ እንግዲህ በሁለት ስልቶች የሚሰራ ነው። የመጀመሪያው የቡና እርሻ ያላቸው ሰዎች ክረምት ላይ የብር እጥረት ስለሚያጋጥማቸው በዚህም ምክንያት የእርሻ ስራቸውን በአግባቡ መንከባከብ፣ ለምሳሌ ምንጣሮ ማሰራት አይችሉም። ስለዚህ ብር ካላቸው ሰዎች ብር በመበደር ቡናቸው ሲደርስ ብድሩን ይመልሳሉ። ለምሳሌ 100 ብር የሚበደሩ ከሆነና ቡናቸው ሲደርስ የ1 ኪሎ ግራም ቡና የመሸጫ ዋጋ 100 ብር ከሆነ 2 ኪሎ ግራም ቡና ብሩን ላበደረው ግለሰብ ይመልሳሉ ማለት ነው። በዚህም መሰረት አበዳሪው 1 ኪሎ ግራም ወይንም 100 ብር ትርፍ ያገኛል ማለት ነው። በዚህ ኢ መደበኛ የብድር ማበደር ስልት ወይንም ኢንፎርማል ክሬዲት ሲስተም
ተጠቅሞ ለማትረፍ ታማኝ ተበዳሪ ማግኘት ግዴታ ነው። የስምምነት ሁሉ ማድረግም ወሳኝ ነው። ሁለተኛው ቡናው ሲደርስና ለገበያ ሲቀርብ ቡናውን ገዝቶ ከሁለት ወራት በኋላ በመሸጥ የሚገኝ ትርፍ ይሆናል። ሚዛን ላላቸው ሰዎች ብር እንሰጥና ሰዎቹ ቡናውን ገዝተው ያቀርቡልናል። ለምሳሌ እኛ ለግለሰቡ የሰጠነው 100 ብር ከሆነና በወቅቱ የ1 ኪሎ ግራም ቡና የመግዣ ዋጋ 100 ብር ከሆነ ግለሰቡ ለኛ ቡናውን በ110 ብር ሊያስረክበን ይችላል። ግለሰቡ እኛን ላገለገለበት በ1 ኪሎ ግራም 10 ብር ይወስዳል ማለት ነው። ሶስተኛው ቡናውን እኛው በራሳችን መግዛት ይሆናል ማለት ነው። ስለዚህ ይህም ቢዝነስ በጣም የሚገርመኝ የቢዝነስ አይነት ነው። በዚህ በመጠቀም ብዙ ሰዎች ተለውጠውበታል። ብዙ ሰዎች ሚሊዮን ብሮችን ማግኘት ማትረፍ ችለዋል። ለራሳቸውም ለቤተሰባቸውም ማትረፍ ችለዋል፣ መጥቀም ችለዋል ማለት ነው። ይህም መረጃ ለእናንተ ቢደርስ መልካም ነው ብዬ ነው። በጣም ነው የተመቻቸው። እነዚህ የግብርና ስራዎችን ከመስራት አንጻር እንግዲህ አንዳንድ የትኩረት ነጥቦችን ለማየት እንሞክራለን። እነዚህን የትኩረት ነጥቦች ቀጥዬ አቀርባቸዋለሁ። መሬት ያላቸውና መሬት የሌላቸው ሰዎች በጋራ ተስማምተው የሚሰሯቸው የግብርና ቢዝነሶች ናቸው። በሁለቱ ሰዎች ወይንም ወገኖች መካከል የስራ ውልም ይደረጋል፣ በጽሁፍ የስራ ውል ይደረጋል ማለት ነው። ውሉ ከሚያካትታቸው አበይት ነጥቦች መካከል የግብዓት አቅርቦት፣ የትርፍ ክፍፍል፣ የእርሻው የእንክብካቤ ሁኔታ፣ የውሉ የቆይታ ጊዜና የመሳሰሉትን የሚያካትት ነው የሚሆነው ውሉ ማለት ነው። ሁለቱ ወገኖች አሸናፊ ወይንም ተጠቃሚ የሚሆኑበት የቢዝነስ አይነት ነው። ዊን ዊን የሚባለው የቢዝነስ አይነት ነው ማለት ነው። ሰጥቶ በመቀበል መርህ ላይ የተመሰረተ የቢዝነስ አይነት እንደሆነ እንረዳለን። ከመንግስት የመሬት ሕግ አንጻር ውሉ ከ3 ዓመት በላይ ማለፍ አይችልም። ባለመሬቱ ከተስማማ ወይንም ሁለቱ ወገኖች ከተስማሙ ውሉን ለቀጣይ 3 ዓመት በማደስ በጋራ መጠቀም ይችላሉ ማለት ነው። ማክሲመም አንድ የተዋዋልነው ውል እስከ 3 ዓመት ነው የሚቆየው። ከዛ በላይ መሄድ አይችልም። ሁለቱ ወገኖች ደግሞ ከተስማሙ ውሉ እንደ አዲስ ሊጻፍ ይችላል፣ እንደ አዲስ ይፈራረማሉ ማለት ነው። እንግዲህ እነዚህ የትኩረት ነጥቦች ናቸው። እነዚህን ከግምት ውስጥ አስገብተን ስራውን መስራት ብንችል ወይንም የተነሱ የቢዝነስ አማራጮችን መጠቀም ከቻል ውጤታማ ልንሆን እንችላለን ማለት ነው። በቃ መርጦ ሰጠኝ። በቃ ምርጥ ጫማ ለኔ ሳልመረጥክም ጫማ ዝም ብለህ ለራስህ ብቻ እንግዲህ ደወልኩልኝ ነበር። አይ ስቀልድ ነው። እሺ በጣም የሚገርም ነው። እሺ ባለመሬቶች መሬት ከሌላቸው ሰዎች ጋር ለምንድን ነው እንደዛ አይነት ውል የሚዋዋሉት? ምክንያቶቹን ቀጥለን እናያለን። ገበሬዎችን ስጎበኝ ለመረዳት እንደቻልኩት ባለመሬቶች መሬት የሌላቸው ሰዎች በመሬታቸው ላይ የግብርና ስራ ሰርተው እኩል እንዲጠቀሙ የሚያደርጉባቸው ወይንም ለማከራየት ወይንም ለመሸጥ የሚገደዱባቸው ወሳኝ ምክንያቶች የሚከተሉት ናቸው። አንደኛ፣ ባለመሬቱ ግብዓት የማቅረብ የአቅም ውስንነት ሲኖረው፣ ለምሳሌ ምርጥ ዘር ማቅረብ ወይንም ምርጥ የእንስሳት ዝርያ ማቅረብ ሳይችሉ ሲቀሩ ይህን ውል ለማድረግ ይገደዳሉ ማለት ነው። ሁለተኛው ደግሞ ስር የሰደደ ድህነት ወይንም ክሮኒክ ፖቨርቲ የሚባለው ሲያጋጥማቸው ነው ማለት ነው። ሶስተኛ፣ ባለመሬቱ ብዙ መሬት ካለውና ሁሉንም መሬቶች ለማልማት አቅሙ ሳይኖረው ሲቀር ለሌላ ሰው ማከራየት ይችላል ወይንም የእኩል መስጠት ይችላል ማለት ነው። አራተኛ፣ በሰው ሰራሽ ለምሳሌ ባለመሬቱ አካባቢውን በመልቀቃቸው እዚያ አካባቢ ላለ ሰው እኩል ይሰጣሉ። እንደዚሁም በተፈጥሮ አደጋዎች ለምሳሌ በበሽታ ምክንያት የመስራት አቅም ሲያንሳቸውና በሞት ምክንያት የሚያግዛቸው የቤተሰብ አባል ሲጠፋ እኩል ለመስጠት ወይንም ለማከራየት ይገደዳሉ ማለት ነው። አምስተኛ፣ መሬታቸው ራቅ ያለ አካባቢ የሚገኝ ከሆነ የዱር እንስሳት ጥቃት ስለሚያስቸግራቸው ችግሩን ተቋቁሞ በማምረት ትርፍ ሊያካፍላቸው ለሚችል ሌላ ሰውን ሰጥተው ከሚገኘው ትርፍ ላይ ይካፈላሉ ማለት ነው። ስድስተኛ፣ እርሻቸውን ለምሳሌ የቡና እርሻቸውን ከሌቦች ዝርፊያ ለመከላከል ሲቸገሩ ወይንም አቅም አልባ ሲሆኑ ይህን መሬት ለማከራየት ወይንም ውል ውስጥ ገብተው አብረው ለመጠቀም ይገደዳሉ ማለት ነው። ጫማ ሁሉ በቃ መርጦ ሰጠኝ። በቃ ምርጥ ጫማ ለኔ ሳልመረጥክም ጫማ ዝም ብለህ ለራስህ ብቻ እንግዲህ ደወልኩልኝ። ውድ ተመልካቾች ካቀረብኩት የግብርና ቢዝነስ ሀሳብ ጠቃሚ ቁም ነገሮችን እንዳገኙ እንደጨበጡ ማስባለሁ፣ ተማመናለሁ። እናንተም በቀጣይ ደግሞ እንደምትጠቀሙባቸው ተማመናለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አብረን ስለቆየንም እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።